እንግዲህ ካሌብ ቲናን ስሜታዊ ሆኖ ሴት አርጎ ደፈት አደረጋት። እናም አሁን ካሌብን እጅ ተፍንጅ እንዲይዘው ፖሊስ ደውሎ ያመጣው ዳኒ አሁን በጣም ደስተኛ ነው። በእርግጥ ቲና በመሞቷ እጅግ በጣም ተናዷል። ነገር ግን አሁን ኑሯም ስላልጠቀመች ኢደንን የግሌ የማደርግበት አማራጭ ተገኝቷል በማለትም ቲናን አስወግዷታል ብሎ ደውሎ ካሌብን እጅ ተፍንጅ እንዲያዝ አድርጎታል። ካሌብ አላማ ያለውና ህይወቱን በስነ ስርዓት መምራት የሚፈልግ ለአባቱ ሲልም መኖር የሚፈልግ ነበረ። ግን ቲና አሳሳችና አረመኔ በመሆኗ ክላሱ ገብታ ያን ሁሉ በደል ከበደለችው በኋላ ከሱ ጋር መቀጠል እንደምትፈልግም ነገረችው። ነገር ግን የራት ግብዣ ብላም አብረው በሚጋበዙበት ጊዜ መጠጡ ውስጥ የእንቅልፍ ክኒን ጨምራ ከሷ ጋር እንዳድር አደረገች። ከዛ ይበልጥ ስሜታዊ አደረገው። ከሷ ጋር ምንም አይነት ርህራሄ ኑሮት አብሮ የሚቀጥልበት አማራጭ እንደሌለ ለትሁት ነገራት። ትሁትም እሷ እኮ ድል እንዳደረገች ነው እየተሰማትና ደስተኛ ሆና ያለችው ስትለውም በፍጹም ሌላው ቢቀር አባዬን የበደለችውና ያሰቃየችው ስቃይ የሚረሳና ይቅር የሚያስብል ነው አላት። አውቃለሁ ይቅርና በቃ መቼም የማይረሳ የህሊና ጠባሳ ነው አለችው። ስለዚህ እሷ ከኔ ጋር የምትኖርበት መቼም አይኖርም አለ። በዛን ሰዓት እሺ ተጠንቀቅ እንዳለችውም ቲና ክላሱ ገብታ አብሬ አድራለሁ ስትልም እሱ ጭልይ ሲላት እምቢ ስትል ሴት አድርጎ ድፍት አደረጋት። ግን አሁን ዳኒ ካሌብን ተበቀለው። እስር ቤት እንዲገባም ለፖሊስ ደውሎ ጠራና አስያዘው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ ቲና ያደረገችው ነገር ካሌብን በእንቅልፍ ክኒን አብሯት እንዲተኛ አድርጋለች። በኋላ ላይ እሱን ሲያቅ የመጨረሻ ተናደደም ስሜታዊም ሆነ። ነገር ግን አሁን ምንም አማራጭ እንደሌለውም እሷ አወቀች። እሷ እሱ ጋር ስላደረች በልጁ ብላ ንብረቱን በመውረስ ላይ ሀሳቧን አሳርፋለች። ግን እስከ መጨረሻው ዛሬ ካሌብ ሸኛት። እሷ የምታስበው ከካሌብ ነፍሰ ጡር ከሆንኩኝ ስለዚህ ልጄን ዝም ብሎ መጣል ስለማይችል የንብረቱ ተካፋይ አንድ አካል ሆናለሁ በማለትም ነበረ እንጂ የካሌብ ጋር የመኖር ፍላጎት ኑራት አይደለም። የካሌብን ገንዘብ የምትወስድበት በቃ ምንም አማራጭ ስለሌለ ይሄ ነበር ጥሩ መስሎ ይታያል። ነገር ግን ካሌብ ስሜታዊ በመሆን እሷን ሲጥ አድርጎ ከነ አላማዋ ደፋት። ሌላው አሁን በኢደን እየተናደደ ያለው ዳኒ ካሌብን መበቀል ቻለ። ጥሩ አማራጭና ጥሩ ደስ የሚል ነገር አገኘ። እሱም ምንድነው ቲናን እንዳስወገዳት ሲያቅም ቶሎ ብሎ ለፖሊስ መደወል ነበር ሀሳቡ። አሁን ካሌብን ተገላገልኩኝ፣ ኢደንን የራሴ በግልጽ አደርጋለሁ በማለትም ነበረ። ካሌብ አሁን እስር ቤት ገባ። ኢደንና ካሌብ መጀመሪያ ላይ እነሱን ከቤት የሚያስወጡበት ምክንያት ምን መስሎ ታያቸው? ኢደንና ካሌብ ፍቅረኛሞች በመምሰል ነበረ። ነገር ግን ኢደን ነገሩ ካላማረኝ አቅጣጫችን ደስ የማይል ከሆነ በየትኛውም ሰዓት ማቆም እችላለሁ፣ እኔ እሱም መበቀል ብቻ ነው የምፈልገው አለችው። ከዛ ካሌብም እሺ ችግር የለውም እና ደግሞ ይህንን ነገር ስናደርግ ርቀታችንንና ስርዓታችንን በጠበቀ ሁኔታ ነው አለችው። ካሌብም እሺ ምንም ችግር የለውም እኔ እንደዚህ አይነት ወንድ አይደለውም አላት። እሺ በማለትም ተስማማች። አሁን አባባ በካሌብ ነገር እየተናደደ እንዳለ ቲና ከራት በስተጀርባ ያሴረችውን ሴራ ካሌብ እንዳጠመደችው አባቱ መጽሐፍ የሚያነብበት ቦታ ሄዶ ለአባቱ ነገረው። አባቱም ሲነገረው በጣም ደነገጠም። ይሄንን ነው ልታወራኝ የፈለግከው? ባንተ እንዝላልነት አባዬ ግን የተሻለ መፍትሄ ያለኝ። ምን መፍትሄ? ከኢደን ጋር ልጀምር ያልከው ነው አለው። አዎ ማን ነገረህ?
ሲለውም በቃ ኤደን ነግራኛለች፣ እኔ አንተም መቅደም አልችልም፣ ልጅ አባቱን መቅደም አይችልም። ስለዚህ ይገርማል፣ በቃ አንድ ቀንም ተሳክቶልኝ አያውቅም። አሁንም ቢሆን ነገሮችን በጥንቃቄ አድርግ የምልህ ለዚህ ነው። አየህ አብራ አደረች፣ አሁን ምን ወጥመድ እንደምታቀድልህ አታውቅም አለና አባባ ጥሎ ሲነሳ አባዬ እዋክን ሲለውም አባዬ አትበለኝ አንተ በማለትም ጥለውት ሄዱ። እቤት ሲሄዱ ቲናና ዳኒ ቁጭ ብለው አገኟቸው። ከዛም አባባም ተቀመጡ፣ ቀጠለና ካሌብ ተቀመጠ እና አሁን ላይ ካሌብና እንዲሁም ደግሞ ዳኒ በጣም እየተፎጋገሩ እየተገናኙ ጸብ ይፈልጋሉ። እናም ዳኒ ካሌብን ሲጣረገው ካሌብም እንደዛው ሁለታቸውም እንደተናነቁ እዩልክ ፖሊስ እየመጣ ነው፣ ሁለታችንም ከቸሌ ከምንገባ ብንላቀቅ ነው የሚሻለው አለ ዳኒ። ካሌብም አንተ አላማ የለህም፣ ብትገባ ምንም አይመስልህም፣ እኔ መኖር የምፈልግና ብዙ አላማ ያለኝ ሰው ነኝ፣ ስለዚህ ልቀቀኝ በማለትም ተላቀቁ። ነገር ግን አሁን ላይ ትልቁ ዳቦ ሊጥ ሆነ። ካሌብንና እንዲሁም ደግሞ ኤደንን አንድ ጋ ሲያይ አሁን ምንም ለማድረግ ወደኋላ ማለት እንደሌለበት አመነ ዳኒ። ካሌብ ቲናን አግኝቶ ምን ማድረግ እንዳለበት ኤደንን አግኝቶ ምን ማድረግ እንዳለባቸውና ከዛ ከቤት እንዲወጡለት ማድረግ እንደሚችል ነገራት። ኤደንም እሽ በቃ ብላ ተስማማች። ግን ርቀታችንን በጠበቀበት ሁኔታ ነው አለች። አባባ አሁን በጣም አዝነዋል፣ ልባቸው ተሰብሯል። እጅግም የሆነ ነገር ቢፈጠር ደስ ይላቸዋል። ልጃቸው ያበላሸው ነገር በጣም ከባድ ነው። እቤቴ ውስጥ ምንም አይነት ጦርነት እንዲካሄድ አልፈልግም፣ አልፈቅድምም እያሉ ነበረ። እንደፈሩት ግን ትሁት በጣም ፈርታ ነበር። እዚህ ቤት ውስጥ ኤደን መጣች ማለት ትልቅ ችግር ተፈጠረ ማለት ነው። ግን ደግሞ ከቤታችን የሚወጡበት አማራጭ ኤደንና ካሌብን ባንድ ሲያው ሁለቱም ተስፋ ቆርጠው ከዚህ ቤት ይወጣሉ። ግን ደግሞ ዳኒ በጣም ኤደንን ይወዳታል፣ እንዴት እንደሆነ አላቅም ብቻ አለች። አይ ይልሽ እዚህ ቤቴ የጦር አውድማ እንደሆነ አልፈልግም፣ እንደዛ አልፈቅድም፣ ምን አሻኝ ይባባሉ አለ አባባ። አሁን ሁሉም በተቀመጡበት ኤደንና ካሌብ እጅ ለእጅ ተያይዘው ሲመጡ ዳኒ ዘሎ ቢያንቀው ደስተኛው ነበረ። በጣም ተናደደ፣ ተበሳጨ። አሁን ዳኒ ላይ የምታየው ስሜት ቲና ግራ አጋባትም። አባባም አሉ እነዚህ ቁጭ በሉ ብለው ከቦታቸው ተነሱላቸው። በዚህን ሰዓት እንድንሽ ሂደን አላት ዳኒ። ደህና ነኝ ካሌብ ምርጥ አፍቃሪ እያለ ምን እሆናለሁ ጠባቂ አለችው። በጣም ተናደደ። እያቅለሸለሸኝ ነው ልውጣ ብሎ ሄደ። ቲናም እንዴት ነሽ ኤደን አለቻት። ኤደን ደግሞ ቲናን ተወት አድርጋ አባባ እንዴት ነህ አለች። ዳኒን ልከተለው ብላ ቲና ወጣች። ኤደንን ጠብቆ ሊያናግራት ቢልም ኤደን ደግሞ እንዳንተ አይነት ምንድነው አንተ እንደ ሌባ መንገድ ላይ እየጠበቅ የምታስቸግረኝ አለችው። ኤደን እዋክሽን እናውራ አላት። ምንም እናወራው ነገር የለም ልቀቀኝ እባክህ። እሺ ምን አረኩሽ? እዚህ ሁላ ጦስ የገባው ላንቺ ብዬ ነው። ኧረ እባክህ ለእኔ ብለህ ነው አይደል? ለዛ ነው እኮ ታዲያ ሽማግሌ ላክና እናግባ ህይወታችን እንኖር ስለ እምቢ ያልከው አለችው። እኔ አንቺን በደስታ ማኖር ስለፈለግኩ ነው። በቃ ምንድን ነው ጥፋቴ? ወይስ አንቺም ቁስ አሳሳተሽ አላት። ህይወት ያለ ቁስ መች ይሆናል? ይሄ ያንተ ምርጫ ነው ብላው ጥላ ወደች። እንዳው ሚስት መጣችን ለፍቅረኛ ብላ ጥላው ስትሄድ አሁን ኤደን እንዳወቀች ተረዳ። ቲና ደግሞ ዳኒን እንቃርጋ ይዛ ቆይች ላይ ስትመጣ ምንድን ነው የሚረብሽህ? ምንድን ነው የተፈጠረው አለችው። ምንም በቃ አላቅም፣ እነሱ እኛን አንቋሸው ከቤታችን ውጡልን ብለው እንትን ሲሉ መንቋሸሽሽ አልደበረሽም
አላት። ዛሬ ቢያንቋሽሽኝ ነገ እኔ አሸናፊ ስለመሆን ምንም አይመስለኝም አለችው ቲና። ምን አስበሽ ነው አልነግረኝም አላት። አልነግረም አንተ ሲጀመር በቃ አለችው። የሆነ ነገር ማድረግ አለብን ቲና። አንተ ምን ታደርጋለህ? ምንም እኮ አድርጋ አታውቅም፣ ወሬ ብቻ። አሁን አደርጋለሁ። እናድርግ ያልኩሽን ያደለውኝ አላት። እንዲያውስ እኔ ሁሉንም እንደምገላቸው ነው ማምነው አለችው። ከዛ እሱም ግራ ተጋባ እና አሁን ላይ የሆነ ነገር አስባለች ብዬሽ ነበረ ኤዱ አላት። እና አየሽ ዛሬ ከካሊብ ጋር አደረች። እኔ ምን አገባኝ ያስ እና ፍቅረኛ ይሄን ስላደረገ ደስ አለ አለችው። እኔ ምንም ይሁን ምንም አያገባኝም፣ ዋናው ነገር የምፈልገውን ነገር በሷ በኩል ማግኘቴ ነው አለችው። አየህ ለዚህ እኮ ነው ችግር አለብህ ትሁት፣ እየጠላውሽ ነው። እንዳንተ አይነት ሰው ቢጠላ ባይጠላ ምን ሊቀርብኝ ድብና አርጋ ጠላኝ አለችው። እባክሽ ትሁት ክፉ አትሁኝብኝ። ኢደንን የምትፈልግ ከሆነ ኢደንን ጠበቅ አርጋ ያዝ፣ እንዳታመልጥህ እያልኩ ነው። ከዛ ውጭ ግን ሰሙ አልሰሙ እንደሚታወቅ ነግሬ ነበር። ውጣልኝ ከዚህ አለችው ትሁት ግን አሁን ተናደደች ይመስላል። ምክንያቱም ከቲና ጋር ካሊብ ስላደረ በጣም የተሰማትም ይመስላል። እናም አባባን አንተ የምትፈልገውን ነገር ልናደርግ ነው፣ ከኢደን ጋር በቃ ፍቅር ልንጀምር ነው አለው። ከዛ አባባ ግን ወደ ትሁት ያተኮረ ይመስለኛል። ዳኒን ከዚህ ቤት ይዘልኝ ውጣ ይችልች እንዳስቸገርናችሁ እናውቃለን አባባ፣ ግን ደግሞ 15 ቀን ጠብቀን ቤት አግኝቼ እስከምወጣ ድረስ አለው። እኔ ካንተ በላይ በጣም ያስጠላችኝ ፊቷን ማየት የደበረኝ ቲናን ነው አንተን አይደለም አለው። አውቃለሁ አባባ አለ። እንግዲህ በጣም በሚገርም ሁኔታ ዳኒ አሁን በጣም እየተበሳጨ ቲና ይልቅ ኢደንን ስለሚያፈቅር አባባ እኔ በጣም እየደበረኝ ነው። ካሊብ ከኢደን ጋር ያለው ግንኙነት ምንድን ነው አለው። ምናልባት እየቀለደብህ እንደሆነ እኔ በኢደን አልደራደርም። ሀበሻ በሚስቱና በሀገሩ አይደራደርም። ምናልባት የቀማህበት ነገር ካለ ሚስትህን ሊቀማህ ይችላል አለው። ምን ሊቀማው ይችላለሁ? እሱን ራስህን ጠይቅ በማለትም አባባ ነገረው። ከዛም በጣም ተናደደ። ምክንያቱም ሁሉም ሙሉ በሙሉ እንዳወቀም ተረዳ። በጣም የሚሆነው ግራ ገባው። ኢደንም ከካሊብ ጋር ቀጠለች፣ ግን ቲና አሳሳተችው።